ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አብርሃም ታደሰ ማለት ነው ማለት ነው ትላንትና አልፈልግም እንዳትጠጊኝ አጠገቤ፣ ሁለተኛ አልፈልግሽም፣ ሁለተኛ ላይሽ አልፈልግም፣ ቂጣችን አትከተይ ቤተሰብ ዛሬ ማለት ነው። እኔ አብርሃም ምን ሆኖ ነው እኔ እስር ቤት ታስረ ስትወጣ ምን ሆነ ነው አባቴ? እኔ ምለው ማለት ነው ቆይ ትላንትና ማለት ነው ቤተሰብ እውነት ማለት ነው ገባችሁ አይደለ? አልፈልግሽም ማለት ቂጥ የምትከተኝ አንቺ ነሽ አላት። አልፈልግሽም፣ አንቺም የራስሽን ህይወት ኑሪ፣ እኛም የራሳችን ህይወት እንኑር፣ እቺ ሚስቴ ናት፣ ካላወቅሻት ሄርሜላ ትባላለች ብሎ አስተዋወቀ። ልክ ሩታ እንደማታቅ ማለት ነው። ገባችሁ አይደለ? ዛሬ ደግሞ እርግዝና እኔ ነኝ ጥፋተኛ። በዚህ አጋጣሚ ቤተሰብ እኔ ነኝ ጥፋተኛ። ትላንትና ይሄው ሩታም እርግዝና እያስታወቀ ነው። ሄርሜላ ምርጉዝ ናት፣ ብዙዬ ምርጉዝ ናት። ማንን ነው የምናርሰው ብዬ ራሴ ለፍልፌ ማለት ነው። ዛሬ ሩታ እርግዝና የደረሰ ተብሎ ተመጣ። አብርሃም ድፍፍና አርገማ ያለፍከው እኮ አንተ ነህ። ባለፈው ተናግራል። እሱም ደግሞ የተናገርከው ምንድነው? ምን አልክ መሰል አባቴ ማለት ነው እርጉዝ ሳትሆኚ እርጉዝ ነኝ ብለሽ አታለልሽኝ ብለህ አለፍክ እንደ ሎርማን ማለት ነው። ስለዚህ አለፉ ብለን ነበረ። የሩታ እርግዝና ውሸት ነው ብለን አለፍን በቃ ሁላችንም ማለት ነው። ዛሬ ግን እንደ አዲስ ራስ ጠራሃት። አትምጪ ቂጥ አትከተኝ ብለህ ያባረርካት ልጅን ራስ ጠራ ማለት ነው። እኔ ነግራቸዋለሁ። አብርሃምና ሩታ በፍጹም አይለያዩም ቤተሰብ ማለት ነው። ተለያይቶ ቪዲዮ አይሰሩም። ያማቸዋል መሰለኝ፣ አዙሯቸው ነው መሰለኝ የሚጥላቸው ማለት ነው። እንግዲህ ዛሬ ሩታ ተጠራች እርግዝናው ለማስታወቅ። ሄርሜላ ሲጀመር በዚህ አጋጣሚ ማለት ነው ሄርሜላ ጥያቄም ይሆንባት ስለ ሩታ እርግዝና ምን አስጨነቃት? ካረገዘችም ትውለድ ሩታ አይደል እንዴ? እንኳን ሩታ አሁን ሁለተኛ አርግዛ አይደለም ልጅ እያለህ ነው የመጣችው አይደል እንዴ? ሩታ ልጅ እንዳለህም ታውቃለች። ልጅም አለ ኦኬ። ስለዚህ አምናበት ነው የገባችው ሄርሜላ ማለት ነው። ኢቭን እንኳን ልጅ ሳይኖር ነፍሰ ጡር እያለች ነው ሩታ የመጣችው ሄርሜላ። ስለዚህ ምን አስጨነቃት? አሁን ሩታ ወለደች አልወለደች ለምንድን ነው ሩታ ለምትወልደው ልጅ ሄርሜላ የተጨነቀችው? ቴክስት ገባ ምናምን ብላ እንትን ምትለው እንደዚህ ከሆነማ እኮ ከዚህ በኋላ ትዳራችሁ ራሱ ገና እንትን ላይ ነው ማለት አደጋ ላይ ነው ማለት ነው። ምክንያቱም ተማምናችሁ ካልኖራችሁ በስተቀር ሩታ ስልክ ቀይራ ቴክስት እያደረገች ነው ምናምን እያላችሁ ኢቭን እንኳን ሌላ ነገር ማለት ነው። አሁን እንዴት ልበላችሁ? አሁን ሄርሜላና አብርሃም አንድ ግን ደህና ናችሁ አይደለ? ውይ በነገር እኮ ተጠመድኩ እኔ እኮ ነገር ከያዝኩኝ በቃ። እና ለቤት አዲስ ሆናችሁ ሰብስክራይብ አድርጉና ጀምሩ። ሰብስክራይብና ላይክ እያደረጋችሁ ጀምሩ ማለት ነው። እና ልንገራችሁ በዚህ አጋጣሚ አሁን ሩታና አብርሃም አንድ ላይ ጀመሩ ልበል፣ ፍቅር ጀመሩ። ገባችሁ አይደለ? ስለዚህ ባለትዳር መሆኑን እንበል ቴክስት ይደርሳቸዋል። ገባ አይደል? ለሄርሜላ ሊደርሳት ይችላል። አብርሃም ጋር ተገናኘው ዛሬ እኔ ሩታ ነኝ ምናምን ብሎ ወሬ ሊደርሳት ይችላል። የዛ ሰዓት እሺ እንደዛ ልትሆን ነው ሄርሜላ። አምናበት ከገባችሁ ትዳር መተማመን ግዴታ ነው። ገባችሁ አይደለ? ስለዚህ ሌላ ስልክ መጣ፣ ሌላ ስልክ ቴክስት ተደረገልኝ፣ ስለዚህ ሩታ ልትሆን ትችላለች ብላችሁ ሩታን መጠራጠር ሳይሆን ራሳችሁን ተጠራጠሩ። ሌላ ሰውም ሊሆን ይችላል። አሁን ሩታ አንቺ ነሽ። ከዛ እርግዝና ደግሞ ሩታ ለመነች ሁለቴም ሶስቴም አብርሃም ማለት ነው። የዛ ሰዓት ሩታ ትዋረድም አትዋረድም፣ ሩታ ይፈረድባትም አይፈረድ ወይ ደግሞ እርጉዝም ላትሆንም ትችላለች። የዛ ሰዓት ማወቅ ትችል ነበረ። እንሂድ ሆስፒታል አብረን እንሂድ እያለች እምቢ ብለ አሁን እንሂድ ማለት ራሱ እኔ በጣም ነው እንትን ያለኝ ማለት ነው። እንዴ ሲጀመር እኔ ሩታ ላይ ነው እኔ በጣም የምናድነው። እኔ ምን ላርጋት? ይቺ ልጅ አጠገቤ ብትሆን እንደዚህ ነው ማረጋት። እግዚአብሔር ነው የምላችሁ። እኔ በጣም ነው የተናደድኩት። እንዴ ትላንት ቆይ እኔ የምለው በጣም እኔ የሚያናደኝ ነገር ማለት ነው ቂጣችን እየተከተልሽን ነው አንቺ ነሽ የምትከተኝ እየተባለች ስትፈለግ አብርሃም ነው የጠራት። አሁንም ትመጣለች እንደ እየሮጠች ማለት ነው። ለዛም ዝንጥ ብላ ነው እኮ የምትመጣው። ተዘጋጅታበት ነው የምትጠብቀው አብርሃም እንዲደውልላት። እቺ ልጅ የሆነ ነገር እናርጋት እንጂ አታርፍም። እባክሽ ሩታ አንቺ ነሽ አዋርጂ፣ እኛን እንኳን አታዋርጂ። ሴት ልጅ በዚህ ልክ ክብሯን እንደዚህ ዝቅ አታረግም። ገባሽ አይደለ? በዚህ ልክ ዝቅ አታረግም። ቆይ ምንድነው የሆንሽው? እስቲ አንድ ቪዲዮ እንኳን ተለምነሽ ስሪ እንዴ! ተለመኝ እስቲ። እንደዚህ በዚህ ሰሞን እንኳን አብርሃም እንደዚህ ያደረገ ወንድ ልጅ ሴት ልጅን እንደዚህ ተናግሮ እንዴት ነው አንቺ ቆይ እኔ ምለው በምን አይነት የትኛው ህይወት ላይ ነው እንደዚህ አይነት የምታደርገው የሆነች ሴት? ይሄ ሰሞን ያወራውን ከሷ እንዴ ትላንትና ያወራው እንኳን በቂ ነው። ኩሩት አንቺ ነሽ የምትከተኝ ቂጣችን እያለሽ አትፈ
አትፈልጊም ከዛ በኋላ ከህይወታችን ውጪ እያለሽ ሲጠራሽ ለምንድን ነው የምትመጪ? የዛ ሰጥ ሆስፒታል እንሂድ ስልሽ ስትለኝም በቃ ምንድነው ጥያቄን ስልክ ላይ ጠይቀኝ አልመጣም፣ አይመቸኝም፣ አልፈልግም፣ አትከተኝ ብለህኛል፣ አልፈልግሽም ብለህኛል። ገባሽ አይደለ? የማቃትን ሴት ሚስቴ ናት ከህይወቴ ውጪ ብለህኛል። ስለዚህ ለምን ደወልክ ብሎ ከታረጊም ኢቭን እንኳን እስቲ ተለመኝ አንድ ቪዲዮ ላይ ተለምነሽ ላይ ይሄው ቡታጅራ ላይ ለመጀመሪያ ጊዜ ሃይማኖት ታደሰ ለዛውም ማለት የፍቅር ጥያቄ ቀረበላት። ሃይማኖት ታደሰ ጀግና ሴት ራሷን የምታስከብር ገባችሁ አይደለ? ለመጀመሪያ ጊዜ የፍቅር ጥያቄ ቀረበላት ቡታጅራ ላይ ማለት ነው። ሴት አልቅሳ ወንድ የምትጠይቅበት አገር ላይ ሴት ተንበርክካ ቀለበት ለወንድ ልጅ የምታረግበት አገር ላይ ሴት ልጅ ተዋርዳ ወንድ ልጅን የምትጠይቅበት አገር ላይ ለመጀመሪያ ጊዜ ሃይማኖት ታደሰ የፍቅር ጥያቄ ቀረበላት ዛሬ። ገባችሁ አይደለ? እንደዚህ ነው ሴት ማለት፣ እንደዚህ ነው ክብር ማለት። ገባችሁ? ተንደርድራችሁ የፍቅር ጥያቄ መቀበል ማለት ልክ እንደሷ በአንዴ እሺ እናንተማ ለምናችሁ ነው የምትመጡት። እንዶም ሃይሚ እኮ እንዶም ሌላ ሴት ብትሆን በአንዴ እሺ እኔም እኮ አፈቅራለሁ ትል ነበረ። እሷ ግን ደንግጣ ኦኬ አላመነችም ሁላ ማለት ነው። አላሰብኩም ነበረ ነው ያለችው። ገባችሁ? 2 ዓመት ከምናምን ከአንድ ወንድ ጋር ስትኖር የፍቅር ጥያቄ እንኳን አስባ አታውቅም። ኧረ ሩታ ስሚ እባክሽ የኔን አይዲ ወስታችሁ አሁን ትናንትና አርግዛለች ስል እሱን ወስታችሁ አሁን ዛሬ አንድ ቪዲዮ ከምትሰሩ ይልቅ ምን አግርሽን ስሚ። አንድ ቪዲዮ ላይ ተለመኝ አብርሃም ሲጠራሽ አትሩጪ። ቆይ ምንና ኤሪፎን እናርግልሽ ወይስ በሙዚቃ እናሰማሽ? እንዴት ነው የምትሰሚ? አልፈልግሽም ያለሽ ወንድ ጋር አትሂጂ፣ ሲጠራሽ አትሂጂ። አልመጣም በውስቲ ተቃጠልኩ። ወይ እኔ በሩታ ተቃጠልኩ። እግዚአብሔርን እንጃ በጣም ነው ያረድኩት። ማርያምን በጣም ነው የተናደድኩት። ምን ይሻላታል ለዚች ልጅ? ምን ይሻላታል? እግዚአብሔርን ፈጣሪ ትዕግስቱን ስጠኝ። ሌላ ደግሞ እውነታውን ማወቅም ስለምፈልግ ብዬ ነው እነሱን የጠሯቸው ማለት ነው። ምንም ነገር አትጨነቂ፣ የለም የሚያስጨንቅም ነገር አይደለም። ፈጣሪ ያውቃል። ሄርሜላ ትጨነቃለች። ነፍሰ ጡር ብትሆን ራሱ ሄርሜላ አይግረምሽ። ገባሽ? አምነሽበት ገብተሻል። በዚህ አጋጣሚ ምንም ብትሆን ሩታ አረገዘችም ወለደችም ይሄ አምነሽበት ገብተሻል። አንዳንድ ሴቶች ሁላችሁም ማለት ነው ባለትዳር ወንድ ጋር ስትሄዱ ባለትዳር ስታፈቁ ምንም አይነት የሚመጣውን ነገር በታማኝነት ወይም ደግሞ ያ ወንድ አምናችሁ አፍቅራችሁ ለመኖር ወስኑ። እሺ ገባችሁ አይደለ? ሲቀጥል ደግሞ ማለት ነው ሄርሜላ ይሄው ስላሰበች ቴክስት እየደረሰኝ ነው ስላለች ነው ሩታን የጠራት። ወይኔ እቺ ልጅ እኔ ስለሷ ሳውራ ራሱ እየተቃጠል ውስጤ እያረረ ነው። ምክንያቱም ቢያንስ እንኳን ማለት ተውት፣ እሷን እንኳን እሺ አታስከብር፣ እሺ አስከብሪ ብለን ለፋን ተወቹ። እኛን እንኳን ሴቶችን እንኳን አስከብሪ ሩታ። ልቤ ወለቀ። እግዚአብሔርን በጣም ነው የተናደድኩት። ምክንያቱም በሚሰሩ ስራ በጣም ነው የተናደድኩት። እንደ ሪሊ ስናወራ ማለት ነው። ኢቭን ተውት፣ ይሄ ሰሞን እንኳን ተውት፣ ከሷ ጋር መሆን አልፈልግም እያለች ግን ደግሞ እስከዛሬ ድረስ ነገሩን ዝም አይሉት እንዴ ተማስበው ነው ምን ነበር እንጃ ያው አብርሽ ማለት እኔ በጣም ነው የተናደድኩት። ቆይ ሩታ ትምጣና ሩታ ቦታ እንትን ልበልማ። እኔ በጣም ነው የተናደድኩት። እኔ ዛሬ ብዙ ቪዲዮ መስራት አልፈልግም። ምክንያቱም ተው፣ ሌላውን ተውት፣ ኢቭን እንኳን ተው። ትናንትና እንኳን አንቺ ነሽ የምትከተኝ ከዚህ በኋላ ህይወታችን ውጪ ተብላ የተባረረች ሴት ዛሬ ስትጠራ መጣች። እኔ ተቃጠልኩ። እግዚአብሔር እኔ በጣም ነው የተናደድኩት። እኔ በሴትነቴ በራሴ እንደ ሴትነት ሳስቡ ማለት ነው እንዴ ልናውቀው የምንፈልገው ነገር አለ። እኔ መስዋዕት ከዛ በፊት ሩታ ርጉዝ ነኝ አርግዣለሁ፣ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አውርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ፣ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ያ ነገር አሁን ላይ አንቺም ላይ ምንም የሚያስታውቅ ነገር አላየንም። ከይቅርታ ጋር ስለ እርግዝናሽ የሚያስታውቅም ነገር ያየነው ነገር የለም። ሲቀጥል ደግሞ ነገሩንም እንዴት ነው ተደፋፍኖ እንዲታለፍ ነው ያደረግሽው ማለት ነው። ያደረግሽው ወይስ ያደረግከው? እሺ ኦኬ፣ እኔም ተደፋፍኖ እንዲታለፍ ካደረግኩኝ አሁን ግን ነገሮችን ማወቅ ስለምንፈልግ አብርሃም አድርገሃል። እመን። ምክንያቱም መስለ የዛ ቀን ሄርሜላ ጠፍታ እቤቷ ሄደ እንደቀላሉ አንቺ እኮ እርጉዝ ነኝ ብለሽም ዋሽተሻል ብለ አለፍክ። እኛ ያኛውን አመንኩት እኔ። ምክንያቱም ሎርማኔ እንደ ቪዲዮ መሀል ላይ ልክ እኛ እንደናቅ ወይም ደግሞ ሪሊ አድርጎ ላለመናገር እንደዚህ አውርቶ አለፉ ብዬ አወራው ማለት ነው። ገባችሁ አይደለ? እንደዛ ነው መሰለኝ። አሁን ግን እንደ አዲስ እኔን ጥፋተኛ ትናንትና እንደ አዲስ ማንሳቴ ከቻልሽ አሁን ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። አሁን እኮ እሺ ትላለች እቺ ልጅ እሺ እኔ አሳበደችኝ እሺ ትላለች። እርግጠኛ ነኝ። አዎ እሄዳለሁ ብላ እሺ ትላለች። ምክንያቱም እሷ እንደዛ ስትለምነው አልሄድም ያለ ሰውዬ እሱ ሲፈልግ እሺ ብላ ትሄዳለች። እርግጠኛ ነኝ። ጠብቁ።
ጠብቁ። ወያ እኔ ዛሬ እንደተቃጠልኩ ምን ያልተቃጠልኩ። ስለዚህ ይሄን ነገር ማወቅ መቻል። እኔ እኮ በሃይሚ ተደስቼ ነው የመጣሁት። በዛኛው ቻናሌ ተደስቼ ስቄ መጣሁ። እዚህ ደግሞ ተቃጠልኩ። ቤተሰብ ተቃጠልኩ። እሳት ላይ ቁጭ በዱባይ በዚህ ሰዓት ውስጥ ሽንኩርት ከትፋችሁ ማለት ነው። ውጪ ላይ በደንብ ወጥ መስራት ትችላላችሁ። እንቁላል በደንብ መጥበስ ትችላላችሁ እዚህ ሀገር ላይ ማለት ነው። በዚህ ሙቀት ላይ የእሷ ደግሞ እንትን ሲጨመርበት ማለት ተንተከተኩ። ቤተሰብ የሆነ በጣም የሚንተከተክ ሽሮ ታውቃላችሁ? የሚያቃጥል እንደሱ ተንተከተኩ። ውስጥ የተቃጠለ የምሬን ነው። ለምን ነገ ከነገ ወዲያ እርግጠኛ ባልሆንኩበት ነገር ላይ ሁልጊዜ አእምሮ የምንትን እያለ የተጨናነቀ መኖር የለብኝም አይደለ? ስለዚህ እርግጠኛ መሆን እፈልጋለሁ። ከአንተ ነው ያረገዝኩት ብለሽኛል። ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። እንደዛ ከሆነ ከዚህ ሁሉ ጊዜ በኋላ ያገባኛል ምናምን። የስ እንደዚህ ነው ማለት እንደዚህ አረጋግኝ እንጂ ልቤ ይመለስ፣ ትንሽ ይመለስ። እንደዚህ አረጋግኝ ሩታ። እሱ ሲፈልግ እንሂድ፣ ሲፈልግሽ ነይ። ለወንድ ልጅ እኛ ማለት ነው ሴቶች ኮራ ማለት ነው ያለብን። ቤተሰብ መኩራት አለብን። ሴቶች እንዳለ ስሙ፣ ኩሩ፣ እስቲ ኩሩ። ኧረ ወይ ዛሬ ካራክተር ያጫውታል እንዴ? እስከ ዛሬ የት ነበርክ? ግን ሆድሽም እኮ አልገፋም። እንደዛ ለማለት እንኳን አልበቃሽም። አንደኛ ነገር፣ ሁለተኛ ነገር ደግሞ ያኔ እዛ ኮንፊደንስ አናገረ የተንበጨበጭከው ዛሬ ምን ተገኘ? አዳምጠኝ፣ አውራህ አዳመጥኩ። አዳምጠኝ እሺ። ልትጠይቀኝና ልመልስልህ ነው የመጣሁት። ስለዚህ አዳምጠኝ። መመለስ ያለብኝ መመለስልህ። በዚህ አጋጣሚ እውነትም ካልሆነ ውሸትሽም ከሆነ ያን የተናገርሽው ነገር ውሸት ከሆነ ዛሬ ነግረሽን ምንም የመናገርም የማስረዳትም ግዴታ የለብኝም። ይሄን ማወቅ የፈለግሽው ሄርሜላ አልጠበቅብኝም። ይሄን ነው እኔ መለከተኛ ልጅ አማርኛ እየጠየቅናችሁ ያለው ነገር እኮ ካለ አለ ነው፣ ከሌለ የለም ነው። አይ እኔ መለከተኛ ላሽ አያገባሽም ነው ማለት አያገባሽም እኮ። አሁን ክርክሩን እንተውና ወደ ጠየቅኩሽ ጥያቄ እንግባ። አያገባችሁም፣ እውነትም አያገባችሁም። አብርሃም ሄርሜላም አያገባችሁም። ምክንያቱም እናንተ ህይወታችሁን ቀጥላችኋል፣ ህይወታችሁን ኑሩ። ሩታ ያረገዘችው እንኳን አሁን የሚመጣው ልጅ ሊያሳስባችሁ ማለት ነው። ሉሌም ከሷ ጋር ነው። ስለዚህ ምንድነው እንደዚህ የሚያደርጋችሁ እናንተ? ቆይ ሁለተኛ ልጅ ከመጣ ሄርሜላ አንቺ ከአብርሃም ልትርቂ ፈልገሽ ነው? ምን ፈልገሽ ነው? ቆይ ያልገባኝ ነገር ህይወታችሁን ጀምራችሁ ቀለበት አድርገሻል ሄርሜላ ነፍሰ ጡር ነሽ። ሲቀጥል ምን ፈለግሽ አሁን ከነሱ? ምንድነው አሁን እኔ ያልገባኝ ነገር ምንድነው የፈለጋችሁት? ያልገባኝ ነገር ይሄ ነው ብቻ። አንድ ሰው ህይወቴን ቀጠልኩ ካለ ሩታ ምንም ትሆን ከሌላም ታርግዝ፣ ከአብርሃምን ታርግዝ፣ ከምንም ታርግዝ፣ አታርግዝ፣ ታርግዝ። ምን አስጨነቃችሁ እናንተ? ህይወት ጀምራችኋል አይደለ? ኖ ህይወታችሁ ይበጠበጣል ነው ከወለደች ከአብርሃም። ምንድነው የፈራችሁ ነገር ምንድነው? ፈጣሪ ወይ እኔ የምልህ አንተ ማወቅ ስትፈልግ ማወቅ የምችልበት ጊዜ አለ። ካልተመቻ አልተመቻኝ ምናምን። ከዛ እኛ ደግሞ አንተ ማወቅ ስትፈልግ እኛ አንተ ማሳወቅ ግዴታችን ነው። ይሄን ነገር አሁን የመጣንበት ምክንያት ባሉም ሰዎች አንቺም ሆኜ የምናውቀው ታሪክ ነው። እኔ እኮ ማለት ከኋላሽ ሆኜ እንደ ኤሪፎን እንዶ አርገሹ እኔ እዚህ ጋር እያወራው ብታወሪ ደስ ባለኝ። ስልክ ተደዋውለን ማለት ነው። እኔ ስማወራውን ብታወሪ አንተ ማን ስለሆንክ ነው እኔን የምጠራኝ? አንተ ማን ስለሆንክ ነው እኔ እንመረመር ስለ እምቢ ብለኸኝ አሁን ጠርታኝ ደግሞ ላስመርምርሽ የምትለኝ አንተ ማን ነው? ቤው እኔ እኮ ተቃጥያለሁ። ቤተሰብ እኔ እዚህ እኮ ዝም ብሎ ነው ያለሁት እኮ ተቃጠው ውስጤ እኮ ተቃጥሏል። አሯል ግን ቴክስቶች እየደረሳት ነው ያለው። ያገባኛል ቴክስቶች እየደረሳት ያለው ያገባኝ ይድረሳት። አብርሃም ቴሌ ጠይቅ። ቴክስት የሚደርስ ከሆነ ቴሌ ጠይቅ። ምክንያቱም አንድ ባለ ትዳር ነኝ ወይም ደግሞ ህይወት ጀምረናል የሚል ሰው ማለት ነው። ቤተሰብ ገባችሁ አይደለ? መሀላችሁ ላይ ፍቅረኛሞች መሀል ላይም ሆነ ኦኬ ባለ ትዳር መሀል ላይም ሆነ ብዙ ሰው ይገባል። ገባችሁ አይደለ? ማንም ቴክስት ይላክ አቀነባብሮ ከሱ ጋር ተኝታለች ምናምን ብሎ ፎቶ የሚላክ ለምን ትሰማላችሁ? ለምን ትሰሚያለሽ? ሄርሜላ አንቺ ማንም ሰው ቴክስት ስለላከ ሩታ ናት ብለሽ ለአብርሃም ከምትናገሪ እሱን ካመንሹ አመንሹ ነው አለቀ። ይሄ ማለት እኮ መተማመን የለም። ዝም ብላችሁ ነው አንፈልግሽም ያላችኋል ልጅ ይሄው ጠራችኋት ራሳችሁ ለምናችሁ ማለት ነው። ሲቀጥል ደግሞ እሷ ራሱ መምጣቷ አቃጠለችኝ። እኔ ምን አገባኝ? እኔ አይዋሽም እየተጠየቅን ያለውን ነገር ውስጥ ፍራቻ ከሌለና ውሸት ከሌለ በግልጽ አማርኛ መናገር ነው። በዚህ ግባ በዚህ ማለት አይጠበቅብሽም። ወደ ግራ ወደ ቀኝ ማለት አይጠበቅብሽም። በቀጥተኝነት ከዚህ በፊት አርግዣለሁ፣ ሁለተኛ ልጅ አርግዤልሃለሁ እያልሽ የነበረው ነገር አዲስ ህይወት እንደጀመረ አውቀሻል አብርሃም። ስለዚህ ይሄን መጠየቅ ደግሞ መብት አለኝ በደንብ አንተ ዋጥልሽ ኦፍኮርስ መብት ስለሆነ ነው እዚህ ድረስ የመጣሁት። ስለዚህ ኦኬ ሄርሜላ በሩታ ሆድ ውስጥ ያለው ልጅ መብት ያገባሻል ማለት ነው ነው እንደዛ ነው የምታስቢ? ምን አስጨነቀሽ አንቺ? ቆይ ህይወት ጀምረሽ ምን አስጨነቀሽ አሁን? ምንድነው ያሳሰበሽ አሁን? ቆይ ችግር የለው አንቺን ጉዳጅ እሷም ትወልዳለች። አለቀ አለቀ። ለምንለስ ሬዲ ሁኚ። አይ አብርሃም ሊመለስልኝ ፈልጌ ነው ግዝና ውሸት ነው ካልሽ ኦኬ እንቀበላለን እንሄዳለን። አይ ግዝናው ደግሞ ካልሽ ምንም ችግር የለውም። አራታችን ሄደን ቼክ የምናደርገው ነገር ይሆናል። ቼክም አላደርግም
ምንም የመመለስ ግዴታ የለብኝም። ታገባችሁ ፍላጎትሽ ምንድነው? እንዴት ታገባችሁ? ፍላጎትም የለኝም ዳንሻል፣ ፍላጎትም የለኝም፣ የመመርመርም ፍላጎት የለኝም፣ ግዴታም የለብኝም። ምክንያቱም ያኔ በኮንፊደንስ ያን ጎበዝ፣ እንደዚህ ነው። አዎ እንደዚህ መልሽ። በቃ አለቀ። ምን አስጨነቃችሁ? የዛ ሰዓት አልፈልግም ብለሃል። አለቀ። አብርሃም እስከምትወልድ ድረስ መጠበቅ ነው። ነገር እናድርግ ስለ አንተ ምንም ራስ ላይ ኮንፊደንስ የለህ፣ ራስ ላይ መተማመን የለህ። የእውነት ሞራል ቢኖር ኖሮ ሄደህ ታደርገው ነበር። ያኔ ሳልተማመን ቀርቼ አይደለም ሳልተማመን ቀርቼ ምናምን ነገር ራሴን ሳልተማመን ቀርቼ አይደለም። ውሸት እንደሆነ ውስጤ ነገር ነበር ማለት አሁንም ቢሆን እውነት አለሽ እያልኩኝ አይደለም ያለው ወይም እርጉዝ ነሽ እያልኩኝ አይደለም። ግን ደግሞ የሰው ልጅ ነን፣ አእምሯችን ላይ የሚፈጥርብን ነገር አለ። ስለዚህ ያንን ነገር እኛም ነፃ መሆን ስለምንፈልግ ሄደን ቼክ እናድርግ ሐኪም ቤት ኦኬ ካለም ከዛም በኋላ የሚወሰነው ነገር እንወስናለን። አይ ከሌለም ደግሞ አለቀ። በቃ አንቺ ላይ የምንፈጥረው ነገር የለም። እንኳን ሩታ ለምን ዋሸችኝ ወይም ለምን እንደደረሰ የለም። አብርሃም በቃ እመን፣ በቃ የለም። በቃ ዝም ብለህ ህይወታችሁን ጀምሩ። በቃ የለም። አላረገዘችም ምን እንደደረበች ምናምን ብዬ አንቺን ሌላ ነገር ውስጥ አላስገባ አይደለም ማለት እንዴ? አገባኝ። ምን የታወቀማለና ነው ሌላ ይኸውልሽ፣ ልትጸጋ ነው በረከት ነው ካለም አብርሃም ጥሩ ይሄዳል ወይም ደግሞ አብርሃም ከጎኔ የለም ብለሽ እንዳታስቢ። ከዛ በኋላ ተነጋግረን የምንወስነው ውሳኔ ሊሆን ይችላል። አይዞሽ በዛ ጉዳይ ሰተሽ ከሆነ ከሌለም ደግሞ ዋሽቻለሁና ሁላችሁ እዚህ ጋር ማለት ነው ሄርሜላ ሩታ ካረገዘች እንዴት ነው መፍትሄ የምናረገው ብላችሁ አውሩ። አያስፈልግም እኮ እሷን መጥራት። ካላረገዘችም ደግሞ እንዴት ነው መፍትሄ የምናረገው ብላችሁ ማውራት፣ ሁለታችሁ ማለት ነው። ህይወታችሁን መቀጠል ነው እንጂ እዚህ መጠራጠር ቴክስት ተደረገ እንኳን እርግጠኛ ባልሆንክበት ቀርቶ በሉልም ሪስክ ሊሰድ ብላ ደረትን አውርታ አታውቅም። ዛሬ ላይ ብላ አፍተራፍተራ ያጫውት። እሺ ገባ አይደለም? ስለዚህ ማንና መመለስልኝ ማናችሁ ምንድናችሁ? ታርግዣለሁ ብለሽ ስትመጪ ማነው ብለሽ ነው የመጣሽው? ታዲያ ያውልሽ ያኔ ታይም የዛ ሰዓት ጥያቄ መጠየቅ ትችሉ ነበር። አሁን የራሳችን ህይወት ጀምረናል ብላችሁ ትላንትና አባራችኋት እንዴ? ኧረ በእናታችሁ ትንሽ እንኳን እንትን በሉ። ሁሌ እኛ ልክ ነን አትበሉ። አብርሃም ምን ሆነ ነው እንዴ? እንዴ እኔ በጣም ነው የገረመኝ እግዚአብሔርን። ትላንትና እንደዛ አድርጎ አባሯት፣ ዛሬ ደግሞ አይን አውጥቶ አሁን መጥራታቸው እንዴ! ኧረ ይደብራል። በጣም ብዙ አስጨንቋቸዋል አይደለ? ብዙ ሰው በቴክስት ምናምን እያስጨነቋት ነው። እናንተ ማወቅ ትፈልጋላችሁ ምናምን። እኔ ማሳወቅ ግዴታ የለብኝም። ስለሚያስጨንቁ ሰዎችም አይመለከተኝም፣ አያገባኝም። የፈለጋችሁት ሁሉ አበቃ። ጨረስን? መልስ እናገኘ። ስለዚህ እርጉዝ መሆንም አይመለከተም፣ አይመለከታችሁም። አብርሃም ካንተም ሆነ አይደለም በቃ አያገባችሁም። አለቀ። የራሳችሁን ህይወት ኑሩ በቃ። እንደዛ ነው ተስራኛ አንቺ በነገራችን አንቺ እንደዛ እንዲሆን ነው የምፈልገው። እናንተ በእናንተ ነገሮችን ከመደምደም አንደርስታንድ ማድረግ ይሻላል። እንደዛ እንዲሆን የፈለግሽው የሆነ ላይ ሆኖ ማብረን አለ። ግን አሁን በዚህ ልክ ያስፈልጋችሁ ማወቅ የፈለግኩት ያልተረዳኋችሁ አሁን ማስመርመርና እርግጠኛ መሆን የፈለጋችሁት እርጉዝ ስለሆነሽ ሌላ ነገር አሳስቧችሁ ነው ወይ አሳስቦ ነው? እንዳይመጣ ፈርተሽ ነው አንቺ እናንተ ደምድመን ማለት ስለከበደ ነው። አለቀ። ነገርናችሁ። ደምድመን ላይ ያበዛሽ ደምድመሽ ስላለሽ ነው። ደምዳኝ መኪና ብለሽ ነው። ሲቀጥል ደግሞ ማለት ነው ያኔ ደምዳኝ መኪና ደስ ይላል። ማውራት የምትፈልጉት ነገር ከሌለ ይሳቁ። ዛሬ እንኳን ይሳቁ፣ መብታቸው ነው። ይሳቁ። የምሬን ነው። ይሳቁ፣ በደንብ ይሳቁ ዛሬ እንኳን እንዴ። ምክንያቱም እናንተ ናችሁ ለምናችሁ የጠራችሁት እንዴ። ጉድ እኮ ነው። አንፈልግም ብለው የራሳቸውን ህይወት አይኖሩም እንዴ? እርግጠኛ ነኝ ሲጀመር ያለ ሩታ እንዴት መናገር ካልቻላችሁ ችግር የለም። እኛ ላይ ምንም አይነት ነገር የሚፈጥረው ነገር የለም። ስለዚህ ችግር የለም። ነገር እኮ ከሌለ በዚህ ልክ ስራዬ ብላችሁ የተነሳ ብላችሁ ያሰባችሁት ነገር ተጨንቃችሁ መጣችሁ አታውሩ። ከነገ ወዲያ አንቺ ከማንም ሰው ጋር እንትን ብለሽ የአብርሃም ልትይ ነው ገባሽ? ይሄንን እውነት ደግሞ ማወቅ ስለምንፈልግ ዛሬ ልንገርሽ። ሲጀመር ቤተሰብ ይሄ ቪዲዮ የተሰራው መቼ እንደሆነ ልንገራችሁ። ኦኬ አሁን ማለት ነው ታውቃላችሁ፣ ሄርሜላ ጋር አብርሃም የተገናኘ ቀን ትዝ ይላችኋል። ይሄ ነፍሰ ጥሩ ሆና ማለት ነው ነፍሰ ጥሩ ሆና ደስ ብሎት ምናምን የዛ ቀን ነው። ኦኬ ታውቃኛለሽ። ዛሬ ሄደ ሐኪም ቤት እውነት ካለ ያለው ስኩር ፈርማለ ሐኪም ቤት ሄደ ሙሉ ኮንፊደንስ እኮ አሳየው። ግን አንተ የሆነ ምንድን ነው እንሂድ እኮ አልኩህ። እዚህ ቅርብ ቦታ አንተ የምታምንበት ቦታ እንሂድ አልኩህ። አሁን ለምን አብርሃም አንተ ማንኝ ብለን የምታስበው? ስትፈልግ አልፈልግም፣ ስትፈልግ ደግሞ እፈልጋለሁ የምትለው ማንኝ ስላልክ ማን ስለሆንክ ቀልደኛ ከተው ለምን አርግዣለሁ ብለሽ ሁለተኛ ነገር ደግሞ ማለት ነው መልስ እንጂ ስለዚህ አርግዣለሁ ብሎ የማይመለከተው ከሆነ የሚመለከተው ጋር አርግዣለሁ ማለት ነው። ታምናኝ ማለት ነው። አንተ ግን መለከተው አልበሽ አስበሽ መሰለኝ እዚህ ድረስ መጣ። አንቺ ደስ ባለሽ የሚመለከት ሄርሜላ እዚህ ጋር ማለት ነው ይመለከታል። አብርሃም እኔ ነፍሰ ጡር ነኝ ብላ እንመረመር ያለች ሰዓት እምቢ ብላችኋል። ስለዚህ አሁን ደግሞ አይመለከታችሁ። በቃ ገባችሁ አይደል? እናንተ ስትፈልጉ ብቻ አይደለም እንዴ? ምንድነው በዚህ ልክ ሩታን እንምራት እኛንን የምናዛት እኛ እንዳን ነው መሆን ያለባት አላችሁ። ለነገሩ እሷ ናት ራሷ እንትን የምትለው። አንቺ ነው በምትፈልጊ ጊዜ መመለስ ግዴታ የለብኝም። ይሄ ሲቀጥል ደግሞ አንተ በተባ እኔ በማወራው ነገር ሜቢ ሊደብረኝ ግን ከዚህ በኋላ በእናትህ አትጥራኝ ወደዛ። ችግር የለውም አንቺ ብዬ ነው ግን ምንሽ ሆዷ ላይ ወርጉዞ ምናምን ቢሆን እኔ ውስጤ ነገር አውቀው ነበር። ግን ደግሞ ውሸት ነው ያለችው። ቆይ አይደለም እኔ የምለው ማለት ነው ሄርሜላ ይዘህ ነፍሰ ጡር ነኝ ሩታ ስትል ሄርሜላ አኩርፋ ነበረ። ሶ ይቅርታ ምናምን ተባብሎ ታረቁ። አሁን ሄርሜላ እንደ አዲስ ምንድነው ያነሳሽ? የምሬ ነው ምንድነው ያነሳሽ?
ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።